ፓስተርን ለፓስተር ያሬድ ከዛ ፓስተር ወርቁ ስለፈቀደልኝ ነው። ጌታ ይባርክ። ፓስተር ሪፖርቱ በአጠቃላይ ቆንጆ ሪፖርት ነው። ምናልባት አንዳንድ ክሊር መሆን ያለባቸው ሀሳቦች ለእኔ ማለት ነው ክሊር ቢደረግ እና ሞር ሜይ ቢ አልገባኝ ይሆናል። ነገር ግን እየተሰራ ካለን እሱ ስላልተገለጸ ነው እና የመዘምራን አገልግሎት ነው ላይ ቅድም ሪፖርት ውስጥ ቀርበዋል። እንደዚሁ አንዳንድ ሩመሮችን ስለሰማው መዘምራን ቅንጅቱ ላስት ዊክ ተደርጓል። ቆንጆ እንደነበረ ቸርችቱ ጥሩ ምስክርነት ጥሩ ጅማሬ ነው። ግን አስተባባሪዎችን አስመልክቶ አሁን እዛ ቤት የተጠቀሰው ፓስተር ጆሲ ብቻ ነው። ይህን ያክል ልጅ አገልግሎት ሰው ደግሞ በአንድ ሰው አይሆናል እና ኦርጋናይዝድ የሆነ ትልቅ እይታ አይታችሁ ካናዳ ዋይድ ይህን ነገር በደንብ ሞቢላይዝ የሚያደርጉ አብረው የሚሰሩ ሰዎች አሉ። ከሌሉ ደግሞ ሜቢ ሊደረግ ምን አስባችኋል? አንድ ሰው ብቻውን በርናውት ሊያደርግ ይችላል። ብቻውንም ደግሞ ዲሲሽን በሆነ ነገር ላይ መስጠት አይችልም። ስለዚህ እሱ አስመልክቶ ክሊር ሊደረግ ጥሩ ነው። ሶስት ናቸው ጥያቄዎቼ። ሀሳቡን ሊሆን ይችላል ይዛችሁ እንትን በሉ። ሁለተኛው በቶሮንቶ የፍቅር ወንጌል ቤተክርስቲያን ሪፖርት ቀርቧል። ሚቲንጋችንም ተነጋግረን ነበር ከዚህ በፊት። ያው እንትኑ አንዳንድ ዲሲሽኖች ናቸው የቀረቡት እንጂ ከረንትሊ ያለው ስታተስ ምን ይመስላል፣ ከዛ በኋላ ሂደቱ ስቲል ሆልድ እንደተደረገ ነው ያለው ወይስ ደግሞ አዲስ ነገር አለ? ብሪፍ ነገር ቢቀርብ ጥሩ ነው ብዬ አስባለሁ። የመጨረሻው ከኢትዮጵያ ለሚመጡ አገልጋዮች አስመልክቶ ጥቂት ተነስቷል እና ስም ሜንሽን አላደርግም፣ ግን እዚህ መጥተው ንስሐ ገብተው አንዳንድ ቤተክርስቲያኖችን ላይ አገልግለው ሄደዋል ስለተባሉ አገልጋዮች ስቲል አሁን እኔም ቤተክርስቲያኔም ሪዘርቬሽን አለ እነዚህ አገልጋዮች ላይ እዚህ መጥተው አገልግለዋል። ሰዎች ያስደንቀው ሊሆን ይችላል። ኢትዮጵያ ግን ያለው አገልግሎታቸው ካራክተራቸው በገንዘብም ይሁን ባለው የእርስ በርስ ግንኙነት ትልቅ ኮንትሪቨርሻል ነገር አለ እና እነዚህ ነገሮች ወደፊትም እንደው ልዩነት እንዳይፈጠር ተጠንቅቆ ለሴም ፔጅ ሆኖ ቢኬድ ጥሩ ነው ብዬ አስባለሁ እና እዚህ ለራሀት መስሎ እዛ ደግሞ ሌላ የሚሆኑ አገልጋዮችን ሌላ ኢሜጅ ያላቸው አገልጋዮችን ህብረቱ ተጠንቅቆ ቢጋብዝ ወደፊት አንድ ወጥ የሆነ ነገር ቢኖር ብዬ አስባለሁ። ጌታ ይባርካል። እሺ፣ የመጀመሪያው ስለ መዘምራን ነው። መዘምራን በተመለከተ ዮሴፍ ካሳና ፓስተር ዮሴፍ ካሳና ፓስተር ወርቅነህ ሞገሴ በኤድመንተን ስብሰባ ላይ ይመስለኛል የኮሚሽን ተሰጥቷቸው መዘምራንን ስርዓት ባለው መንገድ እንዲዘጋጁ ጥራት እንዲኖረው የመዘምራን አገልግሎት ኃላፊነት ተሰጣቸው እና የመጀመሪያ ዮሴፍ ካሳ እየሰራ ያለው በምንድነው? በኔትወርክ ነው። የዋትሳፕ እና የቫይበር ኔትወርክ አለው። በጠቅላላ በካናዳ ያሉትን የመዘምራን መሪዎችና የመሳሰሉትን አስተባብሮ ከዛ ከሀሳብ ይቀያየራል፣ ይሰባሰባሉ፣ ይነጋገራሉ። እዛ ኔትወርክ ላይ እኔ አለው እና እያንዳንዱ ሲጽፍ ምን ሲል ፎሎ አፕ አደርጋለሁ እና አያለው። ሁለተኛው ፓስተር ወርቅነህ ነው ካለው ከቸርች እና ከስራ ኃላፊነት እንደ ኦቨርሲ እንዲያደርግ የሆነ ነገር እንዲያደርግ እንጂ ዴይ ቱ ዴይ ገብቶ ሱ እንዲሰራ ኤክስፔክት የማድረግ ነገር የለም። እንደው ኦብዘርቭ የሚያደርጋል ህብረቱ ሌላ ጊዜ ዋና ጻፍ የሚሰነበር ነበር ኦብዘርቭ እንዳይለቀቅ ክፍት እንዳይለቀቅ የማለት እንጂ ስራው እና ልዩ ኔትወርክ አለ፣ አገልግሎች አሉ። በአካል ደግሞ እንዳየው ደግሞ ወይም ሰመረ ደግሞ በጣም በብዙ ሁኔታ ያግዘዋል፣ ይነጋገራሉ እና ይሰራሉ እና ይህ አለ። በጣም በኔትወርክ ደረጃ ነው የሚሰሩት። አሁን በቀደም ለምሳሌ ከእናንተ ቸርች ደግሞ ብዙ ነበሩ ማለት እና
ዮሴፍን ያደነቅንበት ምክንያት ዋና ኖርማሊ ቸርማን የሚመሩ ሰዎችን ሲተባበሩ በስራ እሱ ደግሞ በሰው ጋር ደግሞ ይህን ኢንካሬጅ ያደርጋል በሚል ነው እና እኛ በእንትን ደረጃ ኃላፊነት የሰጠው ለነሱ ከዛ እነሱ ደግሞ ያንን መዋቅሮች የቸርቹን መዋቅር ተጠቅመው መዘምራን እዛ የመሪዎች ገብተው እዛ አብረው እንዲሰሩ እና አብረው እንደሚሰሩ ነው የምናስበው እና ይሄ ነው። ማነው አብረው የሚሰሩ? እነዛ በየኔትወርክ ላይ የታቀፉት ለምሳሌ እናንተ ቸርች መዘምራኖች፣ የቤተ ቸርች መዘምራኖች፣ የቶሮንቶ ሌሎቹ ኔትወርክ ላይ የኔ ፖይንት ፓስተር ምንድን ነው መሰለህ ይኖራል ኔትወርክ ሁሉም ካናዳ ዋይድም ይኖራል። ይህን ሊድ የሚያደርጉ ነገር ነው። አንድ እርጀንት ነገር ቢኖር ኮንታክት ለማድረግ አሁን ጎልቶ የሚታየው አንድ ሰው እሱ አይሁን ነው ጥሩ ወይ ቲም ወርክ የሚሰራ ነገር ውጤታማ እሱና ስፖንስብል ተነጋግራችሁ ለአንተ ኤክስኪዩቲቭ ዮሴፍ በጣም ጥሩ እየሰራ ነው። ጥሩ መነሻ ነው። ግን ሌሎች ሰዎች ከስቱም ከሚድሉ ከዌስቱም ላይ አርጎ ነገ ቤተክርስቲያንም እንደ ከሌ ናቸው አስተባባሪዎች። እኔ አሁን ተጠይቄያለሁ። ማን ነው አስተባባሪ? ማን ነው ሊድ እያደረገ የሚሉ ነገሮች ተነስተዋል። ክሊር ቢሆን ለአንድ ሰው ብቻ ከመጣል ኃላፊነት ይህን መዘምራንን በተመለከተ እንግዲህ አንድ ጊዜ ዌስት ላይ 2 ጊዜ ደግሞ እዚህ ኢስት ላይ ተደርጓል። ነገ የምናደርገው እንትን ስብሰባችን ላይ ምናልባት እኛ እንዳሰብነው ከሆነ ሌላ ረድቶን ሁላችንም ከተስማማ ትንሽ ጨመር ያለ አሁን አንተ ባልከው መንገድ እናደርጋለን ብለን እናስባለን። ግን አሁን የተሰራው ከመጀመሪያው ነው። በጣም አስፈላጊ ሀሳብ ነው። ከአንድ ሰው ይልቅ ከሁሉም ቤተክርስቲያን መሪዎች ሆነው ያደርጉ መልካም ነው። ግን ነገ የሚኖረን ፕሮግራም ካናዳ አቀፍ የሆነ ፕሮግራም ለማድረግ ፕላን ስላለ እዛ ላይ አብረን ብንወስነው ጥሩ ነው ብዬ አስባለሁ። ኦኬ ወደሚቀጥለው ምናልባት ሌላው ነበር 2 እና 3 ነገር ነው። የፍቅር ወንጌል የፍቅር ወንጌል ቤተክርስቲያን በተመለከተ ያው ውሳኔ የተወሰነው ይህ ነገር እስኪስተካከል ድረስ ከአባልነት ታግሏል የሚል በገደብ ነው እንጂ ከዛሬ ጀምሮ ከአባልነት ሙሉ በሙሉ ታግላችኋል የሚል ነገር የለም። ስለዚህ የአንደርስታንዲንጉ ምንድን ነው? ወደዚህ የሚያመራው ባለፈው ተደጋጋሚ እንደተነገረው ወደ ሚዲያ እንዳይሄድ ኮንቴንት ማድረግ ስላለበት መፍትሄ መደረግ ስላለበት ይሄ ደግሞ በሁለቱም በኩል አንደኛ ስፖንሰርሺፕ ለሚሰሩ አብያተ ክርስቲያናት መጥፎ ወቅት ነው። ምንም አሁን 2 ነው የሁሉ ሰው አመለካከት ምን ያመጣል ቤት ይደርሳሉ ሶዋት ዋዩ ኬር የሚሉ ሰዎች አሉ። ኧረ እግዚአብሔር ስም እንዳይነሳ እንዳይወቀስ ደግሞ ጸጥ ቀስ ብለን ቶሎ መፍትሄ እናድርግ የሚሉ ሰዎች አሉ። አሁን በህብረት በኩል የተወሰነ የ2 ነው። ስለዚህ የተወሰነ ስቴፕ ተሞክሯል ሰዎቹን ለመክፈል ቀስ በቀስ ለመስጠት ምናምን እና በዛ ደረጃ የተጀመረ ነገር ስላለ ስለሚቆም ነገር ነበረ። አሁን ላይ እንደገና ሰዎች እንደዚህ አግሬሲቭ ነው መጡ ማለት ነው። እናንተን አክብረን ነው ህብረቱን አክብረን ነው። ሁለተኛ ደግሞ እዛ የተጀመረ መንገድ ላይ ያሉ ሰዎች አሉ እና እንደዚህ መካሰስ ከተጀመረ ይበላሽባቸዋል ብለን ነው። አሁን ግን ከአቅማችን በላይ አሁን ባለፈው ከ1 ወር ከምናምን በፊት እኔ ሄጄ አነጋገራቸው ነበር ቤተክርስቲያኗ ማለት ነው። ፓስተር ማይክል እና 2ቱም ፓስተሮች እና ምንድነው እያደረጋችሁ ያላችሁ? ምንድነው ፕሮግረስ አለ ወይ? ፕሮግረሱ 2 አይነት ነው። አይዘር በገንዘብ ልታሳዩ የሚችል ነገር ካለ ይሄ ነበር በአመቱ መጀመሪያ የነበረ ያና ችግር አሁን መክፈት ስለጀመርን እዚህ ደርሰናል የምትል ሆነ እነሱም ልጆቹ ተስማምተዋል። በኢንስቶልመንት ለመቀበል ተስማምተዋል። ዛሬ ክፈሉ አላሉ። ቀስ በቀስ ይከፈላል ብለው ተስማምተዋል። ነገር ግን የመጀመሪያው 2 ወር ምናምን ተጀምሮ ከዛ በኋላ ቆሟል አሉ። ስለዚህ ሄጄ አነጋገርኳቸው። እነሱም ያሉት ምንድነው በቃ የምንችለውን እያደረግን ነው ጀምረናል። የምንችለውን እያደረግን ነው። ይህ የምንችለውን ያደረግን የሚለውን ነገር እነዛም ሰዎቹ አላረካም። እስኪ ኮምፕሌት ላይ ናቸው። ስለዚህ አሁን የህብረቱ ጥያቄ ምንድነው? እኛ ፖሊስ አይደለም ወይም ደግሞ የሆነ ነገር አይደለም።
አንድ ቦታ ላይ የእግዚአብሔር ስም እንዳይወቀስ፣ ቤተክርስቲያን እንዳይወቀስ፣ ወደ አደባባይ እንዳይወጣ ኮንቴን ለማድረግ ይህንን ነገር እና ፒስፉሊ መፍትሄ ለመፈለግ ጥረት ምናደርግ ካልሆነ ግን ምን እናደርግ የሚለው አሁን ሪፖርት ላይ እንዳነበብነው በሩም ምናምን ሳይሆን እዚህ አሁን እንገናኝ 3-4 ቀን ስለምንገናኝ ቁጭ ብለን ምንድን ነው ማለት ያለብን አይዘረኛን አይመለከትም። በቃ ከዚህ በኋላ እኛ ምን ነው የምናደርገው ወይስ ምን የምንለው ነገር እንነጋገራለን። ግን አሁን በቀደም እነሱ ጋር ከተነጋገሩ በኋላ እነሱ ያሉት ያው እየሞከርን ነው እያደረግን ነው፣ አለመውደቃችን አለመጥፋታችን ቤተክርስቲያን ስቲል ፈንክሽን ማድረጓን አፕሪሼት ሊደረግ ይገባዋል እና በአንድ በቃ ዛሬ ክፍል የምንባልበት ነገር መሆን የለበትም። ሳቲስፋይድ ሊሆኑ ደስ ሊላችሁ ይገባል። በህይወት መኖራችን ስቲል ማምለካችን ራሱ አንድ ነገር ነው። ይሄ ከቤተክርስቲያኗ ሳይድ ነው። ከነዛ ሰዎች ሳይድ ግን እኔ አሁን ፓስተር ደረጀ በየቀኑ ነው የምደውልልህ ያለ እኔ አሁን 3 ቀን ደውላለሁ ይጨንቆኛል፣ ታለቅሳለህ፣ ስልኬን ይዘጉብኛል ትላለች ምናምን ሰዋት እስከዚህ እስከ መቼ ነው እንደዚህ የምንደርሰው ማለት በቃ ካልቻልን አንቻልን የምንልበት አሁን እንድናገር ማለት ነው። በዙም ከምናደርገው እዚህ ስናየው ቁጭ ብለን ምን ከምናደርገው ይህ ነገር እኛ ኮንቴንት ያዋጣናል አያዋጣንም፣ ስራችንን ስነው ይመለከተናል ወይ ምናምን የሚለውን ነገር ተነጋግረን እንወስናለን። አሁን ማለት ግን ሄደናል። አሁን ሳይት ፍቅር ወንጌል ቤተክርስቲያን በፍቅር ምን ለምሳሌ መጽሔቱ ታትሟል አይደል? ይታተም የፍቅር ወንጌል ቤተክርስቲያን የሚላል እነሱ አልሰጡኝም። ነገ ለሚያልፍ ነገር ነገ ለሚጠፋ ነገር ስላልሰጡኝ ፎቶውን ከፌስቡክ ታሪኩን ከምናምናቸው ፈልጌ ነው የጻፍኩት። ይህ እዚህ የተቀመጠው ምክንያቱም ነገ ሲያልፍ የዛን ጊዜ እያሉ ነገ ይመጣሉ ብለን ነው ምናስብ ነገ ስንቀላቀል ክፍተት ከሚፈጠር እስከዚህ ነው የምንወዳል እና ችግር አለ። ያንን ችግር ለመፍታት እንሞክራለን። ግን ሁለቱም የሆነ ጋፕ አለው። አሁን ሳይንስ ልጅቷ ስልክ አያነሱልንም ቢያንስ ብራን። ስለዚህ እኛ የሁለት ከተሞች ሆኑ የኛው ሌላ ነገር ያደርጋል፣ የኛው ሌላ ነገር ያደርጋል። እኛ ደግሞ ሌላ ዴናውን ያሉን ነው የምንሰማው ከሁለቱም ሳይት። ስለዚህ ለመፍታት እየሞከርን ነው እና አሁን ደግሞ ስራ አስፈጻሚ ኮሚቴው ቁጭ ብሎ በአካል ግንባር ለግንባር ተነጋግሮ አንድ ሚኒስትሩ ነገር ወደ እናንተ ማምጣት ነው። የተንጠለጠለ ነገር ነው በገለጽ ነው። ሶስተኛው ነገር የሚመጡ አገልጋዮች በጥረት ትክክል ነው። እሱ የሚገርም ካፌ ላይ ለምን እንዳልጠራው ስሙን አላውቅም እንጂ ስሙን ተጽፏል። ዮናታን አክሊሉ ነው። ለምሳሌ ያላነበኩት በአንኮንሽስ ነው ተመልሼ ማንበብ አስፈላጊ